ኤርታሌ አካባቢ ዛሬም በድጋሚ አዲስ ፍንዳታ መከሰቱን የአዲስ አበባና የሰመራ ዩኒቨርሲቲዎች እንዲሁም ደግሞ የአፋር ክልል አደጋ ስጋት አመራር ኮሚሽን አስታውቋል። የሰመራ ዩኒቨርሲቲ የጂኦሎጂ መምህርና ተመራማሪ መምህር ኖራ እንደተናገሩት ከሆነ ፍንዳታው ዛሬ መከሰቱ እውነት ነው፣ ምንም ጥርጥር የለውም፣ መረጃውን ደርሶናል ብለው ተናግረዋል። ከኤርታሌ የሚወጣው ጭሱ አፍዴራ እየደረሰ ነው እንደ ደመና ሆኖ ያሉት ተመራማሪው ይህ የአፍዴራ የፍንዳታ ጉዳይ ገና ነው። ከዚህ በፊት ለስራ ሄጄ ባየሁት መሰረት ስንጥቅ አለ። ከስራ ከተመለስን በኋላ ከኤርታሌ ተነስቶ ከአፍዴራ በስተሰሜን በኩል የሚያልፍ ስንጥቅ አለ ሲሉ ገልጸዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ኢንስቲትዩት ተመራማሪ ፕሮፌሰር አታላይ አየለ በበኩላቸው ንዝረቱ አለ፣ ግን የተመዘገበ ነገር የለም። በመሬት መንቀጥቀጥ ደረጃ የተመዘገበ ነገር የለም። ነገር ግን በኤርታሌና በአፍዴራ መካከል ያለው ፍንዳታ ጭስ መስል ነገር ተሰምቷል ብለዋል። የመሬት መንቀጥቀጥ ንዝረት ወይም ሞገድ እዚህ አዲስ አበባ መድረስ የሚችል የተመዘገበ ነገር የለም ያሉት ተመራማሪው፣ ነገር ግን ክትትል ያስፈልጋል ብለዋል። የፈነዳው እሳተ ገሞራ ይሁን አይሁን ገና እንዳልታወቀ፣ ነገር ግን የታፈነ እንፋሎት ሊሆን እንደሚችልም አስረድተዋል። ጭስ ወደ ላይ ይወጣል፣ ድምፅም አለው። የአፍዴራ ሐይቅም በቅርበት አለ። ከእንፋሎት ጋር የተገናኘ የታመቀ ኃይል ነው የሚሆነው፣ በቀጣይ የምናየው ይሆናል ብለዋል። ከአፋር ክልል አደጋ ስጋት አመራር ኮሚሽን ስለ ጉዳዩ ማብራሪያ የሰጡት አቶ ማሂ አሊ ኤርታሌ አሁንም በአንድ በኩል ፍንዳታ አለው ያሉ መረጃዎችን እያጣራን ነው፣ በህዝቡ ላይ ምን ችግር ያመጣል የሚለውን እያጣራን እንገኛለን ብለዋል። ፍንዳታ ካልሆነ በስተቀር እስካሁን ድረስ በህዝቡ ላይ የደረሰ ጉዳት የለም ሲሉ የሚያክሉ ሲሆን ማህበረሰቡ ለአደጋ እንዳይጋለጥ ምን የቅድመ ዝግጅት ስራ ተሰርቷል የሚል ጥያቄም ቀርቦላቸዋል። የክልሉ አደጋ ስጋት በሰጠው ምላሽ ካሉት የወረዳ አመራሮች ጋር ሆነን እየተነጋገርን ያለበት ሁኔታ ነው ያለው። ኤርታሌ አካባቢ ያለ ማህበረሰብ ባይኖርም ለግጦሽ መሬት ፍለጋ የሚሄዱ ሰዎች ስለሚኖሩ ወደ ግጦሽ የሄዱ ሰዎች እንዲመለሱ በቅርበት እየተከታተልን ነው ብለዋል። ፍንዳታው አለ፣ ማህበረሰቡ ላይ ያስከተለው ነገር ባይኖርም ለወደፊቱ ምን ያስከትላል የሚለውን መረጃ በቅርበት እየተከታተልን ነው ሲልም አጽንኦት ሰጥቶበታል።